የአብይ መንግስት አለቀለት አገዛዙ ድንጋጤ ውስጥ ነው የተንገዳገደ ነው አብቅቶለታል መውደቁ ነው ይፍታዊ ነው አትበሉ ብልጽግናም ነገ ይሄዳል ዶክተር አብይ ይሄዳሉ ግን ዶክተር አብይ መሄዳቸው ሳይሆን ኢትዮጵያ እንደ ኢትዮጵያ እንድትቀጥል አገረ መንግስቱ ወንበር ላይ ስላልወጣ ወይም የሱ ቲፎዞች ስላልወጡ እኔ ያልጋገርኩት እንጀራ ይኮመጥጣል ምክንያታዊ ነው ወይ ብሎ የሚሞግት ሰው ሊኖር ይችላል ጸለዋለሁኛ አብይን ካለ እያል ነው ያለው የዶክተር አብይ መንግስት በወደቀ ጊዜ እኛ እንደምንላችሁ እንደተንገዳገደ ይውደቅ እስኪ ወድቅ ድረስ ግን ኢትዮጵያ የባህር በር እና ወደብ ያስፈልጋታል አሁን የጻፈላችሁ መልእክት አጽንኦት ሰጣችሁ ተመልከቱት ለምን አይባልም ነው አገር ትፍረስ ይያልክ አገር ባህር በር እንዳይኖራት ኢፍታዊ በሆነ መንገድ ያጣችሁ ልክ ነው ይያልክ ትላንት ዘረኝነትና ጎጠኝነትን ካመጣው ከወያኔ ያልተናነሰ አገር አፍራሽ ሐሳብ እያንጸባረቅ እንዴት ያንተ ሐሳብ የሚገዛው ሰው ይኖራል ብለህ ታስባለህ ሞርስ ማለት ይችላል ይህ ሞርስ ነው የሚያዘጋጀው ወንድም ኢዮብ ጤና ይስጥልኝ ይህ በሞርስ ኮሚኒኬሽን ተዘጋጅቶ የሚቀርብላችሁ መርሃ ግብር ሲሆን በምድር ኃይል ፎሌን ሲነፋ በባህር ኃይል ማስተሪንግ በአየር ኃይል ፓሬድ ሲደረግ ወደ እናንተ እንዲደርስ በሞርስ የበላይ ጠባቂ የተሰናዳው የረቡዕ የካቲት 11 ቀን 2018 ዓ.ም የሞርስ ሐሳብ እነሆ ጀመረ የተወደዳችሁ ቤተሰቦቻችን ለምታደርጉልን ድጋፍና እገዛ እያመሰገንን አሁንም ላይክ ሼር ሰብስክራይብ ማድረጋችሁን እንዳትረሱ ላስታውሳችሁና ወደ ዛሬው የሞርስ ሐሳብ እንሻገር የዛሬው የሞርስ ሐሳብ ባለፈው የክርስትና እምነት ተከታዮች የአብይ ጾም በሚይዙበት ዋዜማ የጠቅላይ ሚኒስትር ዶክተር አብይ አህመድ ለረመዳን ጾም መግቢያ መልእክት ማስተላለፋቸውን ተከትሎ የተፈጠረ አንዳንድ ራሳቸው ወደ ፈለጉት አቅጣጫ እየወሰዱ የተመለከትናቸው ሰዎች ነበሩ አንደኛ ነገር ረመዳን ጾም ባልተቃረበበት ከፊት ቀናት ባሉበት ሁኔታ የክርስትና እምነት ተከታዮች ደግሞ አብይ ጾማቸውን በሚይዙበት ዋዜማ ስለምን እነሱን ባገለለ መልኩ በአረብኛ ቋንቋ ስለ ረመዳን ጾም መልእክት ተላለፈ የሚል ነው ሲነሳ የነበረው ሐሳብ አንደኛ ነገር ሐሳቡ በራሱ ውሃ ያነሳል ብለው የደከሙ ሰዎች ምን ያህል ጊዜያቸውን እንዳጠፉ ደግሞስ እስከዛሬ ድረስ ሲመዙት የነበረውን ፖለቲካ ቀመስ የሆነ የግጭት መልእክታቸውን እንግዲህ ካርዱ ሲያልቅባቸው ወይ ሲመናመን በሃይማኖት በኩል ለመምጣት ምን ያህል ርቀት እንደሄዱ የሚያሳይ ነው የመልእክቱ ይዘት በአረብኛ ቋንቋ መጻፉ ነው እንግዲህ አንደኛው ከምን ጋር እንዲገናኝ ተፈለገ በአረብኛ ቋንቋ ሲጻፍ በእኔ አረዳድ ማለት ነው የአፍሪካ ህብረት 39ኛ የመሪዎች ጉባኤ ተስተናግዶ ነበር እንግዲህ የጉባኤው ደግሞ መሪ ቃል ስለ ውሃ ስለነበረ ይህንን አጽንኦት ለመስጠት እንግዲህ በጉባኤው ላይ በውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ በኩልም በጠቅላይ ሚኒስትር ዶክተር አብይ አህመድ በኩልም የተለያዩ ጉባኤውን ላይ ትኩረት ያደረጉ
መሪ ቃሉን ትኩረት ያደረጉ መልእክቶች ተላልፈዋል። ከዛ በኋላ ጠቅላይ ሚኒስትሩ በአረብኛ ቋንቋ መልእክት ማስተላለፋቸው ከሆነ ይህንን አገለሉ የሚል ተቀጽላ የወጣለትን መልእክት በአረብኛ ቋንቋ ያስተላለፉበት ዋናው መልእክት ምንድነው የሚለውን ማየት የሚጠይቅ ይመስለኛል። እንግዲህ ውሃ በመልእክታቸው ላይ ከጉባኤውን ባሻገር ማለት ነው ውሃ የህልውና ጉዳይ መሆኑን፣ ውሃ የመተሳሰብ፣ ውሃ ሲባል የራስን ጥቅም ብቻ አስቀድሞ ሌላውን ለመጉዳት የታሰበ አለመሆኑን እንዲህ አይነት ነገሮችን እንግዲህ በዋናነት አስምረን ስናነሳ መልእክቱ ላይ የምናገኘው የረመዳን ጾምን ምክንያት በማድረግ በተላለፈው በአረብኛ ቋንቋ በተላለፈው መልእክት አብዛኛውን ሐሳቦች ስለ ውሃ ይመለከታሉ። በመልእክቱ ላይ ያሉት ነገሮች እነዚህ ናቸው ብለን ካልን በጠቅላላ የአፍሪካ ህብረት 39ኛው የመሪዎች ጉባኤ ያስተናገደችው ኢትዮጵያ እንግዶቿ በሙሉ ባልተመለሱበት ከእንግዶቹ ጋር አብረው የመጡ በቀጥታ ተቋማቻቸው የላኳቸው ጋዜጠኞች ደግሞ ወደ እየመጡበት አገራቸው ባልተመለሱበት ሁኔታ እዚሁ ባሉበት ሁኔታ ጠቅላይ ሚኒስትሩ በአረብኛ ቋንቋ መልእክት ማስተላለፋቸው ጉባኤው ላይ ለጉባኤተኞቹ የተናገረ መሪ ወይም የተናገረ ሰው አሁን በጉባኤው ወቅት ባልተጠቀመበት ቋንቋ ለዚያውም በአረብኛ ከጉባኤው አዳራሽ ውጪ የተናገረው ምን ብሎ ነው፣ ምንስ አሉ የሚለውን ስሜት ስለሚይዝ ትኩረትን ሊያገኝ የሚችል መልእክት ነበር። እንግዲህ 130 ሚሊዮን ህዝብ በባህር በር አለማግኘቱ እየተሰቃየ ስለመሆኑ ውሃ፣ ወደብና የባህር በር እንኳንስ ኢፍትሃዊ በሆነ መንገድ ያጣነው የራሳችን ሀብት እያለን ባይኖረንም ተከፋፍሎና ተጋርቶ ከጎረቤት አገር ጋር መጠቀምን የሚፈቅድ ዓለም አቀፍ ህግ እያለ ጥያቄውን ዓለም እንዲሰማ የተሄደበት የዲፕሎማሲ አካሄድ ነው። እንደውም ይሄኛውን አካሄድ በዲፕሎማሲያችን አንዳንድ ሰዎች አሉ የመሽኮርመም ነው የሚሉ ከዛ በወጣና ብስለት የታየበት ኢላማውንም እንዲመታ የተደረገ አካሄድ እንደሆነ መረዳት የሚያስችል መልእክት ነው። በነገራችን ላይ አረብኛ ቋንቋን መጠቀሙ ብቻ ሳይሆን ጾሙ ባልተቃረበበት ወቅት እንዴት ለረመዳን ጾም እንኳን አደረሳችሁ ይባላል? የክርስትና እምነት ተከታዮች ጾማቸው ገብቶ ነገ እንደሚገባ ልክ እንደ ዛሬ እንዴት እነሱ ሳይባሉ የሚል ነገር ያነሳሉ። እነዚህ ለትችት ቅርብ የሆኑ ሰዎች ቀድሞ ነገር ጠቅላይ ሚኒስትሩ እርግጥ ነው በእንደዚህ አይነት ወቅቶች በሃይማኖት በዓላት በብሔራዊ በዓላት መልእክት ያስተላልፋሉ። ይሄ እርግጥ ነው። ግን ለክርስትና ለእስልምና ለእሬቻ ለህዝባዊ በዓላትም የሚያስተላልፉት መልእክት በበዓላት ወቅት እንጂ ወይንም በጾም ፍቺ ወቅት እንጂ ገና ሲያዝ መጪው ጾም መጪው በዓል እያሉ መልእክት አስተላልፈው አያውቁም። እዚህ ጋር ነው እንግዲህ አሁን ማንን ጠቀመ እነዚህ ሁኔታዎችን አንሻፈው ለመግለጽ እና ሰዎችን ለማሳት የሚፈልጉ ሰዎች ሁሉ ጊዜ ሲገባም በዓል ሲወጣም ጾም ሲገባም ሲወጣም መልእክት እንደሚያስተላልፉ አድርገው ማቅረባቸው ላይ ነው። እንግዲህ አንደኛ እንዲህ አይነት ልማድ የለም። ረመዳን ሲፈታ ለረመዳን ጊዜ ኢድ ሙባረክ ይላሉ። የአብይ ጾም ሲፈታ የአብይ ጾም ጊዜ የፍቺው ጊዜ እንኳን አደረሳችሁ ይላሉ። በብሔራዊ በዓላትም
እንደ አዲስ ዓመት፣ እንደ አድዋ በዓልን የመሳሰሉ ብሔራዊ በዓላትም ሲከበሩ ስለ አዲሱ ዓመትም ስለ የአድዋ ጀግኖችም የጀግኖች ሰማዕት የሆኑ አባቶች እናቶችን በመዘከር መልእክት ያስተላልፋሉ። ሆን ተብሎ ግን እንዲህ አይነት ልማድ በሌለበት ሁኔታ ለአገራት ለዚያውም የአፍሪካን ጉባኤ ያጠናቀው ያልወጡ መሪዎችና ዲፕሎማቶች አታሼዎች ባሉበት መልእክቱን አፍሪካ ብቻ አይደለችም ዓለም እንዲሰማ በአረብኛ ቋንቋ ተጠቅማ ግብጽ እያካሄደች ያለውን ሁኔታ ጠንቅቆ በመረዳት ዓለም በሚያውቀው ወይም አረብኛ ተናጋሪ የሆኑ ሰዎች ወይም አገራት ወይም መንግስታት በሚያውቁት ቋንቋ የግብጽ አካሄድ እናንተ እንደምታስቡት እንደተነገራችሁ አይደለም። የኢትዮጵያ ፍላጎትና የኢትዮጵያ ሐሳብ ጥያቄ ይህ ነው። ከ130 ሚሊዮን በላይ ህዝብ ተቆልፎበታል። ኢፍትሃዊ በሆነ መንገድ ወደብ አልባ ሆኗል። በተለይ ለምስራቅ አፍሪካ ደግሞ የጸጥታና ደህንነት የውሃ ላይ የኢትዮጵያ የሚኖራት ስፍራ ወሳኝነት አለው። ይሄ ነው። ይህንን እወቁት እናንተ። እሷ ወይም ካይሮ እንደነገረቻቸው ከአስመራ ጋር ሆና ከሌሎች ሀገራትም ጋር ሆና የሁለትዮሽ የሶስትዮሽ ፊርማ እየተፈራረመች መግለጫ አወጣን እያለች እንደምትለው ሳይሆን ይህ እንግዲህ ወደ ምንም ይወስዳል። የአሜሪካን ፕሬዚደንት ዶናልድ ትራምፕንም የሚያስት መረጃ እንደሰጠቻቸው በእኛ ብር ነው ግድቡን የሰራ ነው አባይ የሚመነጨው ከግብጽ እንደሆነ አድርገው እስከ ማውራት ደረጃ የደረሱት ግብጽ በምትሰጠው የተሳሳተ መረጃ። እንግዲህ ይሄ የእሳቸው አለማንበብም የእሳቸው አለመጠየቅም የእሳቸው የታሪክና የባህል አታሼ በኢትዮጵያ ውስጥም ያለው ኤምባሲውም የራሱ ስንፍናን ሊወስድ ይገባል። ያም ሆነ ይህ ግን በአረብ ሊግ አገራት መካከል አድራጊ ፈጣሪ ነኝ የምትለው ካይሮ እየሰበሰበች አንዳንድ መግለጫዎችን እያወጣች የምታደርገው ነገር የሚያስት ስለሆነ እንዲገባቸው ነው። እንግዲህ ትኩረቱን ከረመዳን ጋር ያደረገው መግለጫ ሌላም ያነሳው ነገር አለ። የስደት ጊዜውን አነስቷል። ኢትዮጵያ ተቀባይ የሆነች አገር መሆኗን ቢላል ተነስቷል። አሁን አዛን በማለቱ ቢላል ከየት ነው ብለን ስንል ከኢትዮጵያ ብለን የምንለውን የእስልምናን አቀባበልና ለእስልምና የተከፈለን ዋጋ ሳይቀር ለማስታወስ የወደደና የታየበት መግለጫ። እንግዲህ ይህ ለምን ሆነ ያኛውን ወገን ቅር ያሰኛል? አንደኛ ልማዱም የለም እዚህ ጋር ይሰመር። አንድ ለርካሽ ተወዳጅነት ወይም ደግሞ ለፖለቲካ ፍላጎት ሲባል የተወራ መስመሩን የሳተ ወሬ እንጂ ይሄ ኢትዮጵያ ውስጥ የረመዳን ጾምን ለሚቀበሉ ኢትዮጵያውያን ሙስሊሞች ተለይተው ለነርሱ ብቻ የተደረገ የመልካም ምኞት መግለጫ አድርጎ ከወንድሞቻቸው ከክርስትና እምነት ተከታዮች በተለየ እነሱ እንደተጠቀሙ ወይም እንደታወሱ ክርስትና እምነት ተከታይ ወንድሞቻቸው እንደተጎዱ ወይም እንኳን አደረሳችሁ እንዳልተባሉ የመከፋፈል ጉዳይ የመጣው በፖለቲካው መንገድ ሲያጋድሉና ሲያጫርሱ የነበሩ ጥቅመኞች ካርዳቸውን ለጊዜው ሲጨርሱ ወይም የሚጣርላቸው ገንዘብ ለጊዜው ቆም ሲልባቸው የቀየሩት የጨዋታ አይነት መሆኑን ሁሉም ሰው ሊረዳ ይገባል። አውቀውም ይሁን ሳያውቁም ያልገባቸው የከነከናቸው አረብኛ ቋንቋን ጠቅላይ ሚኒስትሩ መጠቀማቸው
ይሄ ቀደም ሲል እንዳልኩት ከአረብ ሊግ ሿሚም ሸላሚም አድራጊም ፈጣሪ ነኝ በምትልበት ካይሮ እዛ ስብስብ ውስጥ እንኳን በአባልነት ገብተን እንደ መንግስት አሁን በአረብኛ ቋንቋ መገለጹ ብቻ አይደለም እዛ የአረብ ሊግ ስብስብ ውስጥ ገብተን መወሰን ባንችል እንኳን ያቀዱልንን ምን እንደሆነ እንድንሰማ አጋጣሚውን ለመጠቀም ብንችል ተብሎ ከዚህ በፊት ፓርላማ ላይም አንድ የተከበሩ የምክር ቤት አባል ማነስተውት ነበር ከዛ በኋላም የተሞከሩ ሙከራዎች እንዳሉ አስታውሳለሁ ሌላው ፍፍል ለመፍጠር የተሄደበት ርቀት በጣም የተረዳሁት ነገር ምንድነው የተወደዳቸው የሞርስ ቤተሰቦች ህዝቡ እየነቃ በእነዚህ በጥፋት መልእክተኞች በተፈጠረ ትርክት ሰውን እያጋደሉ ቂም እያስያዙ ሰላም ውሎ ማደር እንዳይሆንልን የሚያደርጉ ሰዎች እኩይ ሴራቸውና ድብቅ ማንነታቸው የመነቃቱ ሚስጥር በዚህ መልእክት ህዝቡ ዘንድ የፈጠረው አልቀበልህም ወይም አልሰማሁህም ወይም አልሰማህም አይነት ምላሽ የሚያስደስት ነው ለምን አሁን እንዲህ አለኝ ለምን ጊዜውን አሁን ጠበቀ ቢሆንስ ከዚህ አሁን ካለው የኢትዮጵያ እንደ አገር የመሻት የመፈለግ ጉዳይ በዘለለ አማኒው ጋር የሚፈጥረው ነገር ምንድነው ብሎ ቆም ብሎ ማሰብ የቻለ የህብረተሰብ ክፍል በማየቴ ምስጋናዬ የላቀ ነው ምክንያቱም የተፈለገው ሃይማኖት ተኮር የሆነ ግጭት ወዲያው እንኳን ባይፈጠር የመከፋፈሉን ረብርቦ የማዘጋጀትና የማጋጨት ጉዳይ ነበር ህልምልም ሆኗል እንግዲህ እሱ አሁንም ያልገባቸው ሰዎች መኖራቸውን በተባራሪም ያየን ነው በተለያዩ የማህበራዊ ድረገጾች ግን ይሄ መልእክት ለእኛ ሳይሆን የሚመለከተው የራሱ እገሌ ተብሎ ለግብጽ ህዝብ ለግብጽ መንግስት ባይባል ለሱዳን ህዝብ ለሱዳን መንግስት ባይባል ለአልጄሪያ መንግስት ለአልጄሪያ ህዝብ ባይባል ከመልእክቱ መጻፍ ቀጥሎ ደግሞ የሚመጡ እንግዳ እንደነበሩ ከዛ በኋላ አይተናል ምሳሌ የቱርኪያው ፕሬዝዳንት ጠይብ ኤርዶጋን ወዳጅ ሀገሮች አሉ የአረቡ ሀገር መካከለኛው ምስራቅ ይህን ጉዳይ በትኩረት የሚከታተሉ የኢትዮጵያን የውሃ ፍላጎት የውሃ ላይ መውጣትና ናቫል ፎርስዋን ከጸጥታና ደህንነት አንፃር ልትጠቀምበት እንደሚገባ የሚያምኑም አሉ በግብጽ የተሳሳተ ታሪክም መሃል ላይ ቆመው እውነቱ የት ጋር ነው የሚሉም አሉ ስለዚህ ለገሌ አልተባለም እንጂ ከግብጽ ጋርና ከአረብ ሊግ ጋር በተገናኘ ደግሞ አስመራም አለሁ ስለምትል በግብጽ አማካኝነት የሁሉም ሴራ የባህር በር የማጣቱም የባህር ወደብ መነፈግም ለኢትዮጵያ ዋናውም አካላት እነዚህ ሰዎች ስለነበሩ እነሱ ያወሯቸው ነገሮች ስላሉ እነሱ የተናገሩትን እነሱ የጻፉትን አታንብቡ የተናገሩትን አትስሙ እውነቱ የኔም ይሄውና በአማርኛ ቢሏችሁ በእንግሊዝኛ ቢሏችሁ ባይገባችሁ በመታውቁት ቋንቋ ረንደው በመጣው ረመዳን ይሁንባችሁ ታላቁ የረመዳን ጾም ለኛ ለኢትዮጵያውያን ልዩ ስፍራ አለው ምክንያቱም በነዛ በሂጅራ ዘመናት ስደት በነበረ ጊዜ ተቀብለን አስተናግደናል ሌላው ቢቀር
አዛን የሚለው ቢላል ከኛ ነው። አሁን እየኖርን ያለነው እንዲህ ባለ ሁኔታ ነው የሚል መልእክት ማስተላለፍ ስለተፈለገ እንጂ ሲደመር በጾም መግቢያ ወቅት ላይ የመልካም ምኞት መግለጫ ተሰጥቶ አለመታወቁ ይያዝና በመልእክቱ እንዲደርሳቸው የተፈለጉት አገራት መንግስታት በመኖራቸው እንጂ ለማግለል የተደረገ አለመሆኑ መርህ መብቷ ኢፍትሐዊ በሆነ መንገድ እንደተነፈገች እንኳን እያወቀችው መብቴን ለማስከበር በሚል ብቻ እንኳን አይደለም እኮ እየተንቀሳቀሰች ያለች። መብቴን ቢሆን የማግኘት መብቴን ቢሆን በህግም በታሪክም ግን ምንድነው ተያይዘን እንደግ እንደ አፍሪካ እንደ ምስራቅ አፍሪካ ደግሞ እንደ ቀንዱ አካባቢ ሀገራት ተያይዘን እንደግ። ስለዚህ ሰጥቶ በመቀበል የጋራ የሆነ መጠቀምን ነው ስትናገር የነበረው። ይሄንን ነው እንደ ሰምቶ እንዳልሰማ ያንሻፈፉ ትርጉሙን ጦርነት ናፋቂ ለጦርነት መጋበዝ አድርገው ሲያወሩ የነበረው። ቢቻል ቀልብ ካላቸው እነዚህ ወገኖች ጦርነት አገር እንደሚያፈርስ አይተውታል። እነሱ ራሳቸው በተለይ ካይሮ አንድ ቀንም ዞር ብላ በሰርክ በሆነው ቀን ብቻ አይደለም እንደ ረመዳን አይነት ትልቁ ጾም እንኳን በመጣበት ጊዜ ህፃናት በጦርነት ጉዳይ እንደዚህ ሆናችኋል፣ ተቸግራችኋል፣ ቤተሰቦቻችሁ ተፈናቅለዋል፣ እናንተም ህፃናት ናችሁ ምናምን በሚል ዚያራ አድርጋ የዱቄት ወተት እንኳን ሰጥታ ያላጠጣች ያ አገር እነዚህ ለችግር የተጋለጡ ሀገራት እንዴት ሆነው እንደፈረሱ ታውቀዋለች። እና ይህንን እያወቀች ጦርነት አሪፍ ነው ያዋጣል ብላ ለአድራጊ ፈጣሪ ወይም ስምሪትን ተቀብሎ ዓላማዋን ለሚያስፈጽምላት የአስመራ መንግስትን ባትመክረው ጥሩ ነው። እሷም በሰማይም ይሁን በምድር ርቆኛል ሄጄ እንዲህ ማድረግ ባልችል በተዘዋዋሪ እንዲህ አድርጌ ጎዳለሁኝ ብላ ባትል ለእሷም ያዋጣል። ለሰላም እጇ የተዘረጋ ቢሆን የውክልና ጦርነት አስፈጻሚ እና ለማንኛውም ባለፈውም በመገናኛ ዘዴዎች ይሁን በአምባሳደሮችና በአታሾች አማካኝነት ይሁን በስብሰባው ላይ የተገኙት የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉተሬዝን ጨምሮ የአውሮፓ ሀገራትና ሌሎችም እንደ አህጉር አፍሪካ ከአፍሪካም ምስራቅ አፍሪካ ከምስራቅ አፍሪካም ታላቂቱ ኢትዮጵያ ችግሯንና መፍትሄዋን አያይዛ ያሳወቀችበት ዲፕሎማሲያዊ ምርቷ ነው ብሎ ማለት ይቻላል። እንግዲህ ይሄ ነው በመልእክቱ ዙሪያ ይሄ ነው የዋናው በአረብኛ ቋንቋ የተጻፈበት ምክንያት ለማን ተደራሽ እንዲሆን የተፈለገው የመልካም ምኞት መግለጫ። የተወደዳችሁ ቤተሰቦቻችን ለምታደርጉልን ድጋፍና እገዛ እናመሰግናለን። እንዲህም በማድረጋችሁ የሞርስ የበላይ ጠባቂና ኤዲሲው አብዝተው ምስጋና አቅርበውላችኋል። እኔም ነገርኳችሁ። ሌላው ቢቀር እንግዲህ ፍትሐዊ ጥያቄ ነው ኢትዮጵያ እያነሳች ያለው ሲሉ የነበሩ ግን ዳር ሆነው የሚመለከቱ ድምጻቸውን አሰምተውም ለመፍትሄ መንቀሳቀስ ያልሆኑ ለመፍትሄው መንቀሳቀስ ያልቻሉ ሰዎች በእንደዚህ አይነት መልእክት ሀቁ ጋር ደርሰው ለእውነት እና ለእውነት አብረው ይቆማሉ ተብሎ ይገመታል። እውነታው ይሄ ነው። እንግዲህ ሲጠቃለል ጠቅላዩም በጾም ወቅት መግቢያ ላይ መልእክት ያስተላለፉበት ምክንያት ነው እስካሁን ድረስ ስናይ የነበረው። ያንሻፈፈው ሰው በቃ ስለ ኢትዮጵያ ሲነሳ የሚያየው በተንሻፈፈ ነው፣ የሚሰማውም በተንሸዋረረ ተገቢነት በሌለው ልክ ነው። ምክንያቱም እሱ በቀጥታም በተዘዋሪም የሚያገኘው የገቢ ምንጭ አለው። ሁልጊዜ ግጭት እየጠመቁ ማትረፍ ነው ስራው። ስለዚህ የወጣበትም ጎጡ ነው የሚበልጥበት አንዳንዱ። ስለዚህ በጎጥ አስተሳሰብ የታሰረ እስረኛ ነው።
ይሄ ደግሞ ለኢትዮጵያ አይጠቅምም። ከትንሹ ስዕል ትልቁን ስዕል ማየት። በነገራችን ላይ የተወደዳችሁ ዶክተር አብይን መጥላት ይቻላል። ምክንያታዊ ነው ወይ ብሎ የሚሞግት ሰው ሊኖር ይችላል። እጠለዋለሁኝ አብይን ካለ አብይን በምን ምክንያት ጠላኸው ብሎ ምክንያቱን አስረዳኝ ባይ ጠያቂ ሊኖር ይችላል። ያም ሆነ ምክንያቱ ተገለጸም አልተገለጸም እሳቸውን ሊጠላ ይችላል። ብልጽግናን እንደ ፓርቲ ሊጠላ ይችላል። እሱ ወደ አገረ መንግስቱ ወንበር ላይ ስላልወጣ ወይም የሱ ቲፎዞች ስላልወጡ እኔ ያልጋገርኩት እንጀራ ይኮመጥጣል አይነት ችግር ያለበት የአስተሳሰብ ችግር ያለበት ሰው እስከሆነ ድረስ ምንም ማድረግ አይቻልም። በነገራችን ላይ መጥላት ማለት የአስተሳሰብ ችግር ያለበት ማለት አይደለም፣ አለመረዳትም። ምክንያቱም በራሱ ዓለም በራሱ የአእምሮ አስተሳሰብ ልክ ስለሆነ ምክንያቱም ላይኖረው ይችላል፣ ምክንያቱም ሊኖረው ይችላል። ያ በሌላ አጀንዳ ልንመለስበት እንችላለን። ለምን ጠላ ለምን ተጠላህ አይደለም። አንድም ሰው እኔን ሊጠላኝ ይችላል። አይ እወድሃለሁ ሊል ይችላል። ሲወደኝ ምክንያት ሊኖረው፣ ሲጠላኝ ምክንያት ላይኖረው ይችላል። ለምን ምክንያት ምንድን ነው ብሎ የሚሞግትም ሊኖርም ላይኖርም ይችላል። ንጉሱንና የንጉሱን አስተዳደር ላየ ሰው፣ ኢሰፓንና መንግስቱ ኃይለማርያምን ላየ ሰው፣ መለስ ዜናዊን እነ በረከት ስምኦንን እነ ምክትል ጠቅላይ ሚኒስትር ማድረግ እነ ደብረ ጽዮንን እና ህወሓትን ላየ ሰው ብልጽግናም ነገ ይሄዳል፣ ዶክተር አብይም ይሄዳሉ። ግን ዶክተር አብይ መሄዳቸው ሳይሆን ኢትዮጵያ እንደ ኢትዮጵያ እንድትቀጥል አሁን በዶክተር አብይ አስተዳደር ውስጥ አንድ የተለመደ ነገር አለ። ብንጠላውም የትላንትናውን ብንቃወመውም የትላንትናውን ሙሉ በሙሉ ማጥፋት ሳይሆን የሚጠቅመንን እየወሰድን እላው ላይ እየጨመርን መቀጠል ይገባናል የሚል ነገር። ስለዚህ ነገ ዶክተር አብይ ቢሄዱ ዶክተር አብይ እና መንግስታቸው በጀመረው ላይ የሚጠቅመንን ወስደን እንቀጥላለን። ሌላው ደግሞ ኤክስ ፓርቲ ይመጣል፣ እንቀጥላለን። እዛ ጋር የሚያደርሰን ይሄ ዛሬ የአብይ መንግስት አለቀለት፣ አገዛዙ ድንጋጤ ውስጥ ነው፣ አንተ በብሔር እንዲህ ስትደረግ ዝም ትላለህ ወይ እየተባለ ከውጭ ሆኖ ጦርነትን እና እልቂትን ደግሶ ለአገር የማይጠቅም እርስ በርስ የምንገጫጭበት የምንገዳደልበትን ነገር በሰዎች አእምሮ ውስጥ ከቶ ሰዎችን አስቆጥቶ ወደዚህ ነገር መግፋት ነው ወይንስ አንድ ሲደመር አንድ እንደሚባለው ይሄ ነው? ይሄ ለአገር ይጠቅማል። ከፈለገ የዶክተር አብይ መንግስት ከዚህ ይጠቅማል ብለን ካመጣ ነው እሱም ይጠቅመኛል ካለው ሀሳብ ላይ ለሀገር ይጠቅማል እስካልን ድረስ ይውሰድና ይጠቀምበት። አለበለዚያ አንተ የምትሰራው ስራ በሙሉ ስህተት ነው፣ ይሄ ነው ግን ትክክሉ። በቃ አንዱን ብሔር ሳናጠለሽ፣ አንዱን የሃይማኖት ተከታይ እምነቱን ነቅተን ሳናጠለሽ ሀሳባችንን መግለጽ አንችልም ወይ? የተለያየ አጋጣሚዎችን በመፈለግ እንደዚህ አሁን እንደ አረብኛ ቋንቋ በአረብኛ ቋንቋ መልእክት ተላለፈ፣ የክርስትና እምነት ተከታዮችን ያገለለ ነው እንደተባለው አይነት ጸጉር እየሰነጠቁ ቂም እንዲፈጠር ቂም እንዲረገዝ ማድረግ ነው ወይንስ ለአገር የሚጠቅም ጉዳዩ በሀበርና የወደብ ጉዳይ ላይ ያነጣጠረ ነው? የሚመለከታችሁ ልዩነት ቢኖረንም ከብልጽግና ጋር ልዩነት ቢኖረንም ከዶክተር አብይ መንግስት ጋር ምንም ባንወደውም የዶክተር አብይን መንግስት እየተንገዳገደ ነው፣ አብቅቶለታል፣ መውደቁ ነው እያል ነው ያለው። የዶክተር አብይ መንግስት በወደቀ ጊዜ እኛ እንደምንላችሁ እንደተንገዳገደ ይውደቅ። እስኪወድቅ ድረስ ግን ኢትዮጵያ የባህር በር እና ወደብ ያስፈልጋታል። አሁን የጻፈላችሁ መልእክት
አጽንኦት ሰጥታችሁ ተመልከቱት። ለምን አይባልም ነው? ጥሉት። በጠላችሁት እናንተ ስትናገሩ ስትጽፉ ኢትዮጵያ ለምን አትበልጥባችሁም? እንግዲህ የተወደዳችሁ በምኞት ናውዘው በእንቅልፍ ልብ ሆነው እንዲህ ያሉ የኢትዮጵያን ጥቅም ካገዛዙ ጋር ከሀገረ መንግስቱ ጋር ወይም ከፓርቲው ከብልጽግና ጋር ወይም ከአንድ ዶክተር አብይ አህመድ ፍላጎት ጋር ብቻ እያያያዙ የሚናገሩ ሰዎች ወይ ሀሳብ አዋጡ ወይ ዝም በሉ፣ ወይም ደግሞ ስትተቹ ስትነቅፉ ክፉ የሆነ ነገር ስትናገሩ ምን ይሁን መሰላችሁ? ኢትዮጵያን አይጨምር። ኢትዮጵያ የዘላለም ቤታችን ናት። አንተ ከዚህ ነህ አንተ ከዛ ነህ ተባብለን ያልመጣንባት ስንት ችግርና መከራ እያሳለፈች አሁንም ይህ ችግርና መከራን ተሻግራ በተለይ ለዚህ ሁሉ አንገት መድፋት ትከሻዋ መጉበጥ ያበቃት ድህነትን ልንጸየፈው እንድንችል በተለይ አዲሱ ትውልድ እንዲችል ይናንተን ብርሃናማ መልእክትም አንዳንድ ጊዜ አስተላልፉ። ለአገር ሲሆን አገራዊ የሆነ ነገር ተናገሩ። ቢያንስ ነገ ምን ይደረጋል? ልጆቻችሁ አባቴ እናቴ ይህንን በዚህ ቀን ጽፈው ነበር የሆነ ቡድን ውስጥ ገብተው ወይንም በግላቸው እንዲህ ብለው ነበር ስለ ኢትዮጵያ። በአጋጣሚ የሚጠሉት መንግስትና በተለይ በጠቅላይ ሚኒስትርነት ተሰይመው የነበሩትን ዶክተር አብይ አህመድ የሚባሉትን ሰው ይጠሏቸው እንደነበር የጻፉትም ይሁንና በዚህን ቀን ግን አገራዊ ሐሳብ ሲያነሱ ለኢትዮጵያ የሚጠቅም እንጂ የግለሰብን ጥላቻ ያላስቀደመ የፓርቲን ጥላቻ ያላስቀደመ አገራዊ ፋይዳ ያለው መልእክት ያስተላለፉበት ነበር። እኔ የሷ ልጅ ነኝ እኔ የሱ ልጅ ነኝ በዚህ ኮራለሁ የሚል ታሪክ አስቀምጡላቸው። አገር ትፍረስ እያልክ አገር ባህር በር እንዳይኖራት ኢፍትሃዊ በሆነ መንገድ ያጣችው ልክ ነው እያልክ ትላንት ዘረኝነትና ጎጠኝነትን ካመጣው ከወያኔ ያልተናነሰ አገር አፍራሽ ሐሳብ እያንጸባረቅ እንዴት ያንተ ሐሳብ የሚገዛው ሰው ይኖራል ብለህ ታስባለህ? ወይም እንዴት ታስቢያለሽ? ቢያንስ እኮ በጣም ማዝነው። እሺ እናንተ እንደምትመኙት ከዚህ መንግስት በኋላ እንዴት አድርገን ነው በየትኛው ፍቅር ነው የምንኖረው? የነገራችሁን ቋጠራችሁልን ቂም ከዛኛው ወንድሜ ከዛኛው ሀሴ ጋር የሚያኗኑር አይደለም። እሺ እንዴት እንኖር? እርግጥ ነው የእናንተ ልጆች ባህር ማዶ ናቸው። ኢትዮጵያም ላያዩ ላይመጡም ይችላሉ። ግን እዚህ ላለው አገር ቤት ላለው ህዝብ አገር ቤት ላሉ ታዳጊ ልጆች ለደከሙ ኢትዮጵያን እዚህ ላደረሱ አረጋውያንና አዛውንት ከምንም በላይ ኢትዮጵያን የሚረከበው አዲሱ ትውልድ ተጠራጣሪና ወንድሙን የማያምን እንዲሆን አድርጋችሁ ትርክት አትንገሩት። ይህ ፍትሃዊ በሆነ መንገድ የሄደባት ነው ብሎ እንኳን ለማለት እንደ ሻዕቢያና ወያኔ እንደ ካይሮ ወኔ ብታጡ ኢትዮጵያ የባህር በር ማጣቷን ጉዳይ ይፍትሃዊ ነው አትበሉ። ግን የባህር በር ያስፈልጋታል በሉ። አረብኛ ቋንቋ መልእክት ለምን ተላለፈ አትበሉ። ይሄ ተረሳ አባባል የተረሳ አረፍተ ነገር አለ ይህም ታክሎበት በሉና እናንተም ደግሞ የራሳችሁን አስተዋጽኦ አድርጉ። አገር ይደግ እና ለኢትዮጵያ እና ለኢትዮጵያውያን የሌለንበት ልጆቻችን የሌሉበት ልጆቻችን ነገ በመጠራጠር የሚያዩን ልጆቻችን ጠይቁናል። ቅድም እንዳልኩት የእናንተ ልጆች መጥተው አንተ አባትህ ወይም አንተ እናትህ እንዲህ አድርገው
ነበርና እንደው የነሱን ኢትዮጵያዊ የመሆን መገለጫ እንደው ቤት ውስጥ ሲያወሩ ሰምተህ ነበር የሚባል አላውቅም ነው የሚለው። ምክንያቱም የምትጽፉትን ነው እየኖራችሁ ያላችሁት፣ የምትናገሩትን ነው እየሆናችሁ ያላችሁት። ይሄ ቀን ደግሞ ያልፋል። ቢያንስ ኢትዮጵያን ተዋት፣ ቢያንስ ለልጆቻችሁ ታሪክ ጻፉ። የተወደዳችሁ ቤተሰቦቻችን እንግዲህ እስካሁን ድረስ ተከታተላችሁት ያዳመጣችሁት ነበር ሀሳባችን። የዛሬው የሞርስ ሀሳብን እዚህ ጋር ለመክታት እንገደዳለን። ለምታደርጉልን ድጋፍና እገዛ የሞርስ የበላይ ጠባቂና ኤዲሲው ምስጋናቸውን አቅርበውላችኋል። በምድር ኃይል ፎሌን ሲነፋ፣ በባህር ኃይል ማስተሪንግ፣ በአየር ኃይል ፓሬድ ሲደረግ ወደ እናንተ እንዲደርስ በሞርስ የበላይ ጠባቂ የተዘጋጀው የዛሬ ረቡዕ የካቲት 11 ቀን 2018 ዓ.ም የሞርስ ሀሳብ የእስካሁኑ ነበር። ሞርስ ማለት ይችላል። ይህ ሞርስ ነው የሚያዘጋጀው ወንድም ኢዮብ። ሀሳብ አስተያየታችሁን በመልእክት ማስቀመጫው ላይ ብታስቀምጡ እናገኘዋለን። ወይም john8465@gmail.com ላይ ኢሜይል ብታደርጉልንም ትችላላችሁ። አጭር መልእክትና በቴሌግራም መልእክት አለን ብላችሁ ለሞርስ ማድረስ ከፈለጋችሁ ደግሞ በ0911698322ን መጠቀም ትችላላችሁ። በድጋሚ ምስጋናችን ይድረሳችሁ። በቀጣይ የሞርስ መሰናዶ እስከምንገናኝ ጤና ይስጥልኝ።